السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من نايو يا رياض الصالحين 4 دنيا درساتنا النو يلن بترئس باب في الأمر بالمحافظة على السنة وآدابها. سنة يسنة سرعتوچن متأبكن أبكو ميازن مكتاتلن يميزر اسنو بزير السر زاري من ملكة حديث الثاني ولتنيو حديث عن أبي نجيح كأبو نجيح تيزو كنياتشو العرباد بن سارية رضي الله عنه سماتشو عرباد بن سارية قال اندهالو وعظنا رسول الله صلى الله عليه وسلم يا الله ملك تنيا مكرون قسسون موعظة مكرا بليغة تلك اونتشن وجلت منها القلوب وجلت يفر باتي هونت منها كالصاء القلوب لبوش يفر باتي هونت مكرون وذرفت منها العيون عينوش انبا يفسس باتي هونت. فقلنا يا رسول الله يا الله ملك تنياه يالن كأنها موعظة مودع لك السواء يتسنابات مكر تمسلالج فأوصنا سلهنم أمره مكرنا الناتشو. قال بزيهن جزي ملك تنياه اندهالو أوصيكم مكراتشو هالو أدرالاتشو هالو بتقوى الله يا الله بمفرات والسمع والطاعة عندهم بمسماتنا بمتازز ملاي مريوتشن مالتنا. وإن تأمر عليكم بالشوم باتشهم كوان عبد حبشي يحبشا باريا بالشوم باتشهم كوان بمسمات بمتازز أدرالاتشو هالو. وإنه من يعش منكم أنه كنانت يميك ويسو نقروا كنانت يميك ويسو فسيرى برقة أميال اختلافا كثيرا بزو ملايتن يال بزو موزاق بنيال. فعليكم يعني تالي عليكم أدراتشهن أتبقاتشه يازو بسنتي سنين فلقين وسنة الخلفاء يمتكوچنم سنة الراشدين ቀጥተኞች የሆኑ المهديين የተቀኑ የሆኑ عدوا عليها በሷ ላይ ንከሱ عدوا ንከሱ عليها በሷ ላይ بالنواجذ በመንጋጋዎቻችሁ ነክሳችሁ ያዙ። وإياكم አደራችሁን ተጠንቀቁ وإياكم ተጠንቀቁ ومحدثات الأمور መጤ የሆኑ ነገሮችን فإن كل بدعة مكنياتهم فتراه بدين است يميقدم فتراه ضلالة تمتنونا. رواه أبو داود زقبوتال والترمذي لهم ترمذي زقبوتال. وقال بلوالم ترمذي حديث حسن صحيح حديث حسن صحيح نو درجه تقبلنتي اللونو. النواجذ ما لا يتالو نووي بالذال المعجمة ناتبي اللات ذال بدال اندالنا نبنا. الأنياب من أرقو ترقمت كرانش ترسوش ناتش والو كرانشا ترسوش ناتش. وقيل تبلو علم الأضراس يمنقا ترسوش ناتشهم تبلو الشيء بزي حديث وسط ملكتنيو صلى الله عليه وسلم እጅግ ጥልቅ የሆነ መልእክት ጥልቅ የሆነ ምክርን የመከሩ። የሐዲሱ አስተላላፊ አቡ ነጂህ
العرباد بن سارية ወደ ኢስላም ቀድሞ ከገቡ ሰሃቢዎች ውስጥ አንዱ ናቸው የሰለሙት ገና ጥቂቶች በነበሩበት ጊዜ ከሰለሙት ናቸው وهو من أهل الصفة እሳቸው ከመስጂድ النبوي በረንዳ ላይ ተጠልለው ሲኖሩ ከነበሩ ሰሃቢዎች ናቸው ዲናቸውን ለመማር ቤት ንብረት ሳይመሰርቱ ከነብዩ ሰለላሁ ዐለይሂ ወሰለም በቅርብ ርቀት ሆነው ዲናቸውን ሲከታተሉ ሲማሩ ከነበሩት ውስጥ አንዱ ናቸው ምን አሉ ወዐዘና ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መከሩን ምን አይነት ምክርን መውዒዘተን በሊጋ ጥልቅ የሆነችን ምክር መልእክቷ ጥልቅ የሆነ ሰርስሩ የሚገባ የሆነ ጥልቅ ከመሆኑ የተነሳ ወጅለት ሚንሃ القلوب የአድማጮች የሰሃቦች ልቦች የፈሩበት የሆነ وذرفت منها العيون አይኖቻቸው እንባ ያረገፉበት የሆነን ምክር ነው የመከሯቸው እንዴትስ ልባቸው አይፈራ እንዴት አይናቸው እንባ ያፈስም መካሪው ረሱል ሰለላሁ ዐለይሂ ወሰለም ሆነው ሳለ በዚያ ላይ ተመካሪዎቹም የመልእክተኛው ሰለላሁ ዐለይሂ ወሰለም ምርጥ ሰሃቢዎች ናቸው መካሪውም ተመካሪዎቹም ምንኛ ያማሩ ናቸው በዚህ የተነሳ ምክሩ ሰርስሮ ገብቷቸዋል በዚህ የተነሳ ልባቸው ፈራ አይናቸውን ባፈሰሰ فقلنا በዚህን የተነሳ በዚህን ጊዜ አል ያ ረሱላህ የአላህ መልእክተኛ ሆይ كأنها موعظة مودع እቺ ነገር ልክ እንደ ተሰናባች ምክር ነች የሚሰናበት ሰው የሚሰጠው ምክር ለየት ይላል ያስፈራል ያስለቅሳል ጥልቀቱም ይጨምራል በትንንሽ በእንቶ ፈንቶ ነገሮች አይጠመድም አንገብጋቢ የሆኑት ላይ ያተኩራል فأوصنا ስለሆነም አውሲና ጨምረህ ምከረን فأوصنا የተሰናባች ምክር ትመስላለችና ምከረን ማለት ከዚህ በኋላ ምናልባት ብዙ ላናገኝህ እንችላለን ስለዚህ አንተን ከጎናችን ማናገኝበት ሁኔታ እየቀረበ ከሆነ ጨምረህ ምከረን የሚጠቅመንን ካንተ በኋላም የሚጠቅመን አብሮን የሚዘልቅ ከፊትና የሚጠብቀን የሆነን ምክር ምከረን ቃለ በዚህን ጊዜ መልእክተኛው ምን አሉ ኡሲኩም ቢተቅዋላህ ልብ በሉ የተሰናባች ምክር ትመስላለች ያሉትንም አይ ነገሩ እንደዛ አይደለም አላሏቸው ፍንጭ የሚሰጥ ነገር ጥለው ያለፉ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ኡሲኩም ቢተቅዋላህ አላህን በመፍራት ላይ ያደራላችኋለሁ ተቅዋላህ ጥልቅ የሆነ መልእክት ነው በራሱ ዲንን በአጠቃላይ የሚጠቀልል ነው የቀደሙም የዚህኛውም ኡማ ሁሉ የታዘዘበት ነው ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا በርግጥም ከናንተ በፊት የነበሩትንም እናንተንም አላህን እንድትፈሩ አደራ ብለናል ይላል አላህ Subhanahu wa ta'ala ስለዚህ ተቅዋ ሁሉ ህዝብ የታዘዘበት ነው ነብያት የተላኩበት ነው መለኮታዊ መጻሕፍት የወረዱበት ነው ተቅዋ ለጠበቁት ለታዘዙት ጀነት የተዘጋጀችበት ነው ኡዒደት للمتقين ለሚፈሩ ሰዎች ተዘጋጅታለች ነው የተባለው ጀነት ለጣሱት ደግሞ ሳትተዘጋጅታለች ስለዚህ ተቅዋ የሁሉ ነገር መሽከርከሪያ ዛቢያ ነች መዞሪያ ምህዋሩ ነች እና መልእክተኛው ሰለላሁ ዐለይሂ ወሰለም ይህን ጥቅል መልእክት አስቀደሙ ከዚህ በኋላ የሚመጡ ምክሮች ሁሉ በተቅዋ ስር የሚያርፉ ናቸው ስለዚህ ለትኩረት ይጠቀሳሉ እንጂ ተቅዋ የሚለው ቃል ሁሉንም ይጠቀልላቸዋል ሁሉንም ያካትታል ከሰው ሐቅ የሰዎችን ሐቅ አለመዳፈር እርስ በርስ አለመበዳደል የአላህን ትእዛዝ መጠበቅ ክልከላዎቹን መራቅ ሌሎችንም ነገሮች ሁሉ ይመለከታል ተቅዋ አቡ ሁረይራ ረዲየላሁ ዐንሁ ከዚህ በፊት አስቻለ ይመስለኛል ስለ ተቅዋ ሲጠየቁ ምንድነው ያሉት ጠያቂውን እሾሃማ በሆነ መንገድ ተጉዘህ ታውቃለህ አሉት አዎ አላቸው እንዴት ነበር የምትራመደው አሉት እሾህን እየተጠነቀቅኩ እንዳይወጋኝ እያየሁ ነው የምራመደው አላቸው ተቅዋ ማለትም ልክ እንደዚያ ነው የአላህን ክልከላዎች ላለመዳፈር እየተጠነቀቅክ የምትጓዝበት ነው አሉት እና ኡሲኩም ቢተቅዋላህ አላህን በመፍራት አደራላችኋለሁ
والسمع والطاعة عندهم بمسمات بمتاززم لا ያደራላችኋለሁ ሙስሊም መሪዎችን እንድትሰሙ እንድትታዘዙ ከነሱ እንዳታፈነግጡ والسمع والطاعة يعني في المعروف በመልካም ጉዳይ ላይ ወንጀል ባልሆነ ጉዳይ ላይ እንድትሰሙ እንድትታዘዙ አደራላችኋለሁ وإن تأمر عليكم عبد حبشي የሐበሻ ባሪያ እንኳን ቢሾምባችሁ ባሪያ የሆነ ከሌላ ሀገር የመጣ በአካባቢው ቢታይ ይሄ ነው ተብሎ የሚጠቀስ ደረጃ የሌለው ማለት ነው ባሪያ بإجماع العلماء ኸሊፋ መሆን አይችልም ንብረት ነው የሌላ ታዛዥ ሆኖ በሙስሊሞች ላይ አዛዥ መሆን አይችልም ሐላፊ ሆኖ ኸሊፋ ሆኖ መንገስ አይችልም ግን ባሪያ እንኳን ቢሾምባችሁ በጉልበቱም ይሁን የነገሰው ወይም የሆነ አካል በሆነ ክፍለ ግዛት ላይ ቢሾሙት እንኳን ስሙ ታዘዙ ለዚያ መሪ ስሙ ታዘዙ የማይገባው እንኳን ቢሆን የተሾመው ማለት ነው ሱብሃንአላህ መሪዎችን መታዘዝን በተመለከተ የመጡ መረጃዎች እጅግ ብዙ ናቸው የሙስሊም መሪዎችን አመጽ ወንጀል ከዲን መራቅ እንኳን ቢኖራቸው ከኢስላም እስካልወጡ ድረስ እንድንሰማ እንድንታዘዝ ግዴታ ተጥሎብናል ከዛ ቀጠሉ ወኢነሁ من يعش منكم ከናንተ የሚቆይ ሰው አላህ የሚያቆየው የሆነ ሰው فسيرى በርግጥም ያያል اختلافا كثيرا ብዙ ውዝግብን ያያል ምን አለ እዚህ ውስጥ እዚህ ላይ በሽታ አለ አደጋ እየጠቆሙን ነው ከፊታችሁ የተደቀነ የሚመጣ አላህ ያቆየው ሰው የሚመለከተው ፈተና አለ እሱ ምንድነው ይሄ አንድ የሆነ ህብረታችሁ አደጋ ገጥሞት የምትለያዩበት እርስ በርስ የምትቃረኑበት ውዝግብ ይመጣል ልዩነቶችን ያለ የሚቆይ ሰው فعليكم بسنتي በዚህን ጊዜ መፍትሄው መድኃኒቱ ምንድነው አሉ عليكم አደራችሁን አጥብቃችሁ ያዙ ቢሱነቲ በሱናዬን አጥብቃችሁ ያዙ እንዲሁም ወሱነቲ الخلفاء الراشدين المهديين እነዚህን ቅንና ቀጥተኛ የሆኑ ኸሊፋዎችንም ሱና የነሱንም ሱና አጥብቃችሁ ያዙ አሉ እዚህ ላይ ደግሞ ምን አለ መድኃኒቱ አለ የቀደሙ በሽታው ተጠቆመ እሱ ምንድነው ውዝግብ ልዩነት በሙስሊሞች መሃል የሚነግስበት ጊዜ ይመጣል ይሄ በሽታው ነው ለዚህ በሽታ መድኃኒቱ ደግሞ ምንድነው ራሱን ማዳን የፈለገ ካደጋው መትረፍ የፈለገ ሰው የነብዩን ሰለላሁ ዐለይሂ ወሰለምና የቅን ኸሊፋዎቻቸውን ሱና አጥብቆ እንዲይዝ ተነግሮታል ስለዚህ የልዩነት ዶፍ ያራራጠ ፈተና አደጋ የጣለበት አካል የእውነት ፊትናው የሚያሳስበው ከሆነ ከዚህ ፈተና መውጣት የሚችለው በሌላ መንገድ አይደለም በምንድነው ወደ ሱናው በመጠለል ነው ወደ ሱናው በመሸሽ ነው ስለዚህ በምንለያይበት ጉዳይ ላይ የረሱል ሰለላሁ ዐለይሂ ወሰለም ሱና ምን ይላል ምናልባት ሁሉም ሱና ያጣቀሰ ያለ አግባብ እየተረጎመ ይሆን የተጋጨው ያ ከሆነ ቀጥሎ የተጠቀሰው ነገር ደግሞ ዳኛ ነው የትኛው وسنة الخلفاء الراشدين المهديين የነዚያ ቅን ኸሊፋዎች ሱና ቁርአንና ሐዲስን የተገነዘቡበት መንገድ እነሱንም የተከተሉ ታላላቅ ሰሃቢዎች አረዳድ መሐል ላይ ለሚከሰቱ ልዩነቶች ገላጋይ ዳኛ ነው በየትኛውም ርዕሰ ጉዳይ ሙስሊሞች በአሁኑ ሰዓት በየቦታው እንዲለያዩ ያደረጋቸው ያለው ይህንን ወርቃማ ሚዛን በመግፋታቸው ነው አንድነት አንድነቱን ተብሎ ስለተጮኸ ብቻ አይመጣም ከዛ ባሻገር ምን ይፈልጋል ቁርጠኝነት ይፈልጋል እውነተኝነት ይፈልጋል መፍትሄው ምንድነው ወደ ሱናው መሸሽ ነው ወደ ሰሃቦች ሱና መሸሽ ነው በምን ወዛገብበት የትኛውም ርዕስ الرحمن على الارش استوى الرحمن ከአርሹ በላይ ከፍ አለ ከፊሎቹ የለም አላህ ሁሉም ቦታ ነው የሚገኘው ብለው ቁርአን ይጠቅሳሉ ምን ሲሉ وهو معكم اينما كنتم يتم بتونو الله كنانتو ጋር ነው ተብሏል ስለዚህ الرحمن على الارش استوى ማለት
استولى مالتنا تقوطاتر تقطاچ مالتنا እንጂ አላህ ሁሉም ቦታ ነው ያለው ይሄን የሚሉ አሉ የሉም በተጨባጭ አሉ በሌላ በኩል ደግሞ አላህ የትም ተብሎ አይገለጽም ከላይ የለም ከታች የለም በሰሜን የለም በደቡብ የለም በምስራቅ በምዕራብ ዓለም ውስጥም ከዓለም ውጭም የለም ከዓለም ጋር ተያይዞም ተነጣጥሎም የለም ይሄ ማን አቋም ነው የአህባሽ አቋም ብዙ ሰዎች የአህባሽን አቋም በዚህ ላይ አላህ ሁሉም ቦታ ይገኛል አሉ ይላል እንደዛ አይደለም የሚሉት በነገራችን ላይ አንዳንዱ ስልጣናቸው ላይ ሁሉ ተካፍሎ በደንብ ያጤናቸው ስልጣናውን እየተከታተለ አንዱ ምን ሰማህ ምን አዲስ ነገር አላቸው ስለው አላህ ሁሉም ቦታ ይገኛል እያሉ ያስተማሩ ነው ሰው በደንብ ያስተውልም እንደዛ አይደለም የሚሉት አላህ ቁርአንና ሐዲስ ላይ እንደተገለጸው ከአርሹ በላይ ነው አይባልም በላይም በታችም በፊትም በኋላም በግራም በቀኝም ዓለም ውስጥም ከዓለም ውጭም ከዓለም ጋር ተነጣጥሎም ተያይዞም አይደለም ነው የሚሉት ጤነኛ ጭንቅላት በዚህ መልኩ ይገልጻል ዓለም ውስጥም ከዓለም ውጭም ምን ማለት ነው ያለ ነገር በዚህ መልኩ እኮ አይገለጽም ህልውና ያለው ነገር በዚህ መልኩ አይገለጽም ማስረጃ ሲጠየቁ ምንድነው የሚሉት ቀጥታ ቃል አያመጡም ከቁርአን አያመጡም ከሐዲስ አያመጡም ከሰሃቦች አያመጡም ከታቢዒዎች አያመጡም ከአትባኡ ታቢዒን አያመጡም ከአኢመተ المذاهب الاربعه ከአራቱ የመذهب አኢማዎች አያመጡም ከሐዲስ ምሁራን አያመጡም ቀደምት ሐዲስ ምሁራን ዘንድ ማለት ነው እና ከየት ነው ምንድነው የሚሉት የቁርአንና የሐዲስ መልእክቶችን በተዛነፈ መልኩ መተርጎም ليس كمثله شيء የሚመስለው የለም ማለት ከአርሽ በላይ አይደለም ማለት ነው ይሰጣል ይሄን አይሰጥም ولم يكن له كفوا احد ለሱ አንድማቻ የለውም ማለት ከአርሽ በላይ አይደለም ማለት ነው ቁርአንና ሐዲስ መጥቀስ ብቻውን ደሊል አያደርግም አንድ ነገር ሰዎች ዝም ብሎ ከሜዳ ተነስቶ የማይገናኝ ቃል ጤፍ حرام ነው ማስረጃ ቁል ሁወላሁ አሐድ ይባላል አይባልም ምን የሚገናኝ ነገር ማስረጃ ለማድረግ እኮ ለሚነሳው ርዕስ ተያያዥ ጠቋሚ መልእክት መኖር አለበት ያላግባብ ስለተጠቀሰ ደሊል አይሆንም አንድ ነገር አንዳንድ ሰዎች እየቃሙ በወሬ መሃል ዝም ብለው ለማድመቅ የሚያነሱት ነገር አላቸው ዓለም ተራ ብሏል እኮ ዓለም በየተራ ማለት ነው ሁሉም በተራ ይሄዳል ይላሉ ሰምታችኋል የገጠመው ካለ ዓለም ተራ ማለት ግን ስለ ተራ አይደለም እኮ የሚያወራው አላየህም ወይ ነው የሚለው ሌላ ርዕስ ነው አማርኛው ጋር አቀራረቡትና ዓለም በየተራ ማለት ነው ሁሉም በየተራ ይሄዳል ይላሉ የማይገናኝ ነገር አይጠቅስም የፈለኩት ግን ወደ ነጥቤ ስመለስ የአላህን ከዓርሹ በላይ መሆን በዚህ መልኩ የሚያስተባብል ደግሞ ሌላ አለ በምን መልኩ እየገለጸ ነው አላህ በየትም አይገለጽም የሚገርመው አንዱ ሌላውን አያከፍርም የትኛውን ያከፍራሉ ቁርአንና ሐዲስ ላይ ተጠቀሰውን ከዓርሹ በላይ ነው ስትሉ ግን ለውግዘት ይነሳሉ ሁለቱ አቋማቸው በጣም ጫፍና ጫፍ ነው ጽንፍ ነው ግን አንዱ በሌላው ላይ አይዘምትም የሚዘምቱት ቀጥታ ቃሉን የቁርአኑን የሐዲሱን ቃል ስትናገሩ ነው ቁርአንና ሐዲስ ላይ በምን ተገልጿል ግልጽ ነው ቁርአን ውስጥ በተደጋጋሚ 7 ቦታ ቀጥተኛ በሆነ ቃል የአላህ ከዓርሹ በላይ መሆን ተጠቅሷል በሐዲስም እንደዚሁ ከሰሃቦችም እንደዚሁ ከታቢዒዎችም እንደዚሁ የፈለኩት ግን የትኛውን ነጥብ ማንሳት ነው በዚህ ጉዳይ ይህን ጉዳይ እንደምሳሌ አንስቼ መሐላችን ለሚፈጠር ልዩነት በምን እንቋጨው ሁሉም ቁርአን እየጠቀሰ ነው ምን ይሻለናል ከተባለ እርግጥ ነው ሰው ቢደናገር አይፈረድበትም ነገር ግን ዑድር ለመስጠት የማይመቸው ነገር ሰዎች ለዲናቸው ተገቢ ቦታ አልሰጡም ስንት እንቶ ወሬዎችን እያሳደደ የዲን ጉዳይ ሲሆን ግን ጊዜውን ሳይሰጥ ጥረት ሳያደርግ ይሄ ነው የሚባል መስዋዕትነት ሳይከፍል ግራጋቡን እኮ ያሜን ይላል ይሄን ይላል እኮ ትኩረት ሰጠዋ አንተ ትኩረት ባልሰጠው ዲን ላይ እንደፈለጉ ሌሎች ቢቃዡ እንዴት ሐቁ ልትደርስበት ትችላለህ ትኩረት ካልሰጠው ትኩረት ስንሰጥ ነገሩ ቀላል ነው ምክንያት ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ሌላ ዘገባ ላይ ምን ብለዋል ተረክቱኩም ዐለ البيضاء ግልጽ የሆነ ጎዳና ላይ ነው የተውኳችሁ ብለዋል ለይሉሃ ከነሃሪሃ ለሊቷ ልክ እንደቀኗ ፍንትው ያለ ሆነ አባጣ ጎርባጣ አይደለበት አቀበት ቁልቁለት የሌለው ግልጽ ሜዳ ላይ ፍንትው ባለ ብርሃን ነው የተውኳችሁ لا يزغ عنها إلا هالك ጠፊ እንጂ ከዚህ ያዘነብልም
ይሄ ግልጽ በዚህ መልኩ ግልጽ ከሆነ ለምንድነው ሰዎች ግራ የሚጋቡት ከተባለ ይሄንን ቁርአንና ሐዲስን የምንረዳበትን ወርቃማ ሚዛን ችላ በማለታቸው እሱ ምንድነው የሰሃቦች የታቢዒዎች ግንዛቤ ቁርአንና ሐዲስ ቁርአኑ መቼ እንደወረደ ለምን እንደወረደ በምን ምክንያት እንደወረደ የት እንደወረደ የሚያውቁት ሰሃቦች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም ዲናቸውን ቀጥታ ነው የተማሩት ስለዚህ የቁርአኑን መልእክት ከነሱ በላይ ማን ያውቀዋል የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ካስተላለፉት ከነሱ በላይ ማን ሊያውቀው ይችላል ስለዚህ የሰሃቦቹ ግንዛቤ ከዛም ከነሱ የወሰዱት ታቢዒዎች ግንዛቤ በየትኛውም የዲን ልዩነት ላይ ዳኛ ነው ይገላግላል ግራ የተጋባንባቸው ጉዳዮች ማስረጃ ጥረት የለም እንዴት አድርገው ነው እነሱ የተረዱት ማለት ብቻ ነው የሚፈልገው ምሳሌ ተቀስቋትን ርዕስ እናንሳ የአላህ የትነትን በተመለከተ الرحمن على الأرش استوى እንዴት አድርገው ተረዱት ታቢዒዩ صحابه عبد الله ابن عباس رضي الله عنهما تفسير البغوي لاي مجاهد تابعي مجاهد تابعي أبو العالية صحيح البخاري لاي من بلو ترجموتال على ارتفع كعرش بلا يكفى لا يالو ترجموتال كذب ولا يفلق أكل ليلا ترجم بيست يفلق سماي بيدرس سمو كصحابة ابن عباس قال يودر يجل ما نمك لي شيخ ليسفر الرحيم أجلت سد أي جبا كم يتكسو هلو بلا ماني بلتا عبد الله بن عباس مجاهد أبو العالية درجات شويتنا الناس بزي ملكون يتردد ሌሎችም ሰሃቢዎች እነሱ ብቻ አይደለም ሌሎችም ሰሃቢዎች ከሌሎችም በርካታ መረጃዎች እናገኛለን ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ብዙ ሰሃቦች ተደናግጠው ነበር መዲና ጨለማ ነበር የወረሳት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ራሳቸውን እስከማይቆጣጠሩ ደርሰው አንድ ሰው ሙሐመድ ሙቷል የሚል ካለ እርምጃ ነው መወስደው እያሉ ተነስተው ሰዎችን አስደነገጡ ከዛ ዑመር አቡ በክር ሲዲቅ ረዲየላሁ ዐንሁ መጡ ራቅ ብለው ሄደው ነበር የነብዩን ሰለላሁ ዐለይሂ ወሰለም አስከሬን ግንባራቸውን ገለጥ አድርገው ከሳሙ በኋላ በህይወት እያለህም ሞተህም ምንኛ ያማርክና አሉ ከዚያ ወደ መስጂድ ገቡ ወደ ሚንበር ገቡ አቡበክር ሲመጡ ሰዎች በሙሉ ትኩረታቸውን ከዑመር ወደ ማን አደረጉ ወደ አቡበክር የበለጠ መጣ ከዛስ ዑመርን እንዲቀመጡ ነገሯቸው ዑመር ሌላ ድንጋጤ ውስጥ ነው ያሉት በደንብ አልተረጋጉ ትምርታቸውን ቀጠሉ አቡበክር ምን አሉ እዚያ ውስጥ ካነሱት ነገር አንዱ ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞታሉ አላህን የሚያመልክ ከሆነ ከአርሹ በላይ ያለው ከሰማያት በላይ ያለው ጌታ فإنه حي لا يموت የማይሞት ህያው የሆነ ጌታ ነው ከአርሹ በላይ መሆኑን ከሰማያት በላይ መሆኑን ተናገሩ ዘም ቦታ ላይ ይሁሉ ሰሃባ ባለበት ከተራ እስከ ታላላቆች ተራ በግ ጠባቂ ፍየል ጠባቂ የሆነችው ሳይቀር በጊዜው የነበሩት ያውቁ ነበር የአላህን ከአርሹ በላይ መሆን ስለዚህ ርዕስ አይደለም ማውራት የፈለኩት የሰሃቦቹ ግንዛቤ ለምንወዛገብበት ርዕስ ሁሉ ገላጋይ ዳኛ ነው ወርቃማ ሚዛን ነው ስለዚህ በዚህ ርዕስ ላይ ያለው በአሁኑ ሰዓት ውዝግብ በዛ ሰሃቦች እንዴት አድርገው ነበር የሚረዱት ተማሪዎቻቸው ታቢዒዎችስ አትባዑ ታቢዒን በምን መልኩ ነው የሚገነዘቡት በቀላል መለየት ይቻላል እጅ መስጠት ነው የሚያስፈልገው እዛ ቦታ ላይ እናም መልእክተኛው ሰለላሁ ዐለይሂ ወሰለም ወደፊት ልዩነት ይኖራል ውዝግብ ይነሳል ለዚያ መድኃኒቱ ምንድነው አሉ ዐለይኩም ቢሱነቲ ሱናዬን አደራችሁን ሱና መዳኛ መድህን ነው ኢማሙ ማሊክ እንዳሉት السنة سفينة نوح ሱና ማለት የኑህ መርከብ ነች አሉ ልክ እንደ ኑህ መርከብ ነች የኑህ መርከብ አማራጭ ባልነበረበት ዘመን ብቸኛ ምርጫ ነበረች ወደ ተራራ የወጣው ልጃቸው እንኳን አልዳንም ሁሉም ጠፍቷል ከላይ ከታች አደጋ ባንጃበበበት ሰዓት ብቸኛው መዳኛ ሰበብ የኑህ መርከብ ነበረች ሱናም ልክ እንደ ኑህ መርከብ ነው አሉ ማን ኢማሙ ማሊክ ረሂመሁላህ السنة سفينة نوح من ركبها نجا يتسافربات يدنال ومن تخلف عنها غرق كسوا ودها لا يقرغن ببدعه ترارا ላይ ተንጠላጥ እየተርፋለው የሚል ከሆነ ግን ውሃ ነው የሚበላ አደጋ ነው የሚወስደው
እና ሱና ብቸኛ መዳኛ ነው ልዩነት በሚበዛበት ጊዜ فعليكم بسنتي وسنة الخلفاء الراشدين المهديين كذا قتلوا عدوا عليها بالنواجذ عدوا عليها بس ላይ ነክታችሁ ያዙ በምኑ ላይ በሱናዬ ላይ በሰሃቦቹ ሱና ላይ አጥብቃችሁ ነክታችሁ ያዙ የልዩነት ጊዜ እነዚህን አጥብቆ ያላዘ የተዘናጋ አደጋ ላይ ከሚወድቁት ይሆናል ስለዚህ ነክታችሁ ያዙ ማለታቸው ምንድነው የሚያዘናጉ የተለያዩ ስብከቶች አሳሳች የሆኑ ትምህርቶች ስለሚኖሩ አደራ ሱናዬን አደራ የሰሃቦችን ሱና ነክታችሁ ያዙ ይሄ ስዕላዊ የሆነ ተምሳሌታዊ የሆነ አገላለጽ ነው ሱና አይነከስም ሱና ቁስ ነገር አይደለም በቀሉ አይደለም ሸንኮራ አይደለም አይነከስም ነክሳችሁ ያዙ ማለታቸው ምንድነው አጥብቃችሁ ያዙ ነው ያሉት የሚነጥቃችሁ የሚያሳስታችሁ የሚያስወጣችሁ አካል ስላለ በተጠንቀቅ ሁኑ ስትነክሱም እንዲያውም በምንድን بالنواجذ በፊጥርስ አይደለም አጥብቆ የሚይዘው ሰው በየትኛው ነው በክራንች ወይም በመንጋጋው ነው በኋላ ጥርስ በመንጋጋችሁ ነክሳችሁ ያዙ ማለት በቂ የሆነ ጥንቃቄና ጽናት ይኑራችሁ ወኢያኩም ወሙህደታት الامور ከዚያ የነዚህ የልዩነት ሰበቦችን እየጠቆሙ ነው ያሉት ከልዩነት ቀዳሚ ሰበቦች ውስጥ አንዱ ሙህደታት الامور መጤ የሆኑ ነገሮች ናቸው በዲን ውስጥ የሚገጥሙ አዳዲስ አመለካከቶች ቁርአንና ሐዲስ ውስጥ ቀጥተኛ የሆነ መነሻ የሌላቸው ይሆን በእስላም ውስጥ የገጠሙ ልዩነቶች ሁሉ የቢድዓ አንጃዎች ሁሉ በእስላም ውስጥ ያጋጠሙ የቢድዓ አንጃዎች ሁሉም የቢድዓ ውጤቶች ናቸው አንድ ሳይቀር ቢላ እስቲፍና ስለ አንጃዎች ነው ያወራሁት ቀድሞ ከተነሱት ኸዋሪጆችን ብንወስድ ሺዓዎችን ብንወስድ ሙርጂዓዎችን ብንወስድ ጀህሚያ ሙዕተዚላ አሻዒራ ማቱሪዲያ በዘመኑ የተከሰቱ እነዚህ በሙሉ የቢድዓ ውጤቶች ናቸው ቁርአንና ሐዲስ ላይ ያልነበሩ ከሆነ ዘመን በኋላ የመጡ አዳዲስ አመለካከቶች ናቸው እና ረሱል ሰለላሁ ዐለይሂ ወሰለም ወኢያኩም ወሙህደታት الامور ተጠንቀቁ አዳዲስ ከሆኑ መጤ ከሆኑ ነገሮች መጤ ከሆኑ ማለት በዲን ውስጥ ማለት ነው የተፈለገው አንዳንዶች እዚህ ውስጥ ምን የሚያነሱ አሉ አላስፈላጊ ውሃ የማያነሳ ብጅታ የሚያነሱ አሉ አዳዲስ ነገርን ቢድዓን የምትቃወሙ ከሆነ ለምን ስፒከር አትቃወሙም ለምን እንደዚህ አትቃወሙም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ያወገዙት من احدث في امرنا هذا በዚህ ጉዳያችን በዲናችን ውስጥ ነው ያሉት እንጂ በሌላ ቦታ ላይ እንደተጠቀሱት አንቱም አዕለሙ بامر دنياكم او كما قال በዱንያችሁ ጉዳይ እናንተ ታውቃላችሁ ብለዋል ስለ ዱንያ ጉዳይ አይደለም እየተነሳ ያለው ስለ ዲን ጉዳይ ግን ማንንም እየተነሳ አዳዲስ ነገር ከጀመረ ልዩነቱ እየጨመረ ነው የሚሄደው ልጓምም አይኖርም አንዱ ሌላውን መመለስም አይችልም አንዱ የሆነ አመለካከት ጀመረ ሌላው በዚህ ጀመረ ያኛው ይሄንን ቢነቅፈው ያንተስ ምንድነው ነው የሚለው ብቸኛ መግባቢያው ቋንቋ ሱና ላይ መገታት ብቻ ነው ሱናው ላይ መጽናት ብቻ ነው እና ወኢያኩም ተጠንቀቁ ወሙህደታት الامور ስለ ቢድዓ ይመጣል ወደፊት ሐዲሱ ግራ መንገድ አብሮ ስለተጠቀሰ ነው እዚህ ላይ መጤ የሆኑ አዳዲስ ነገሮችን ተጠንቀቁ فإن كل بدعة ምክንያቱም ፈጠራ ሁሉ በምን ውስጥ ያሉ በዲን ውስጥ ያለ ፈጠራ ሁሉ ضلالة ጥመት ነውና ሰዎቹ መልካም ነው ብለው ካሰቡስ የነሱ መልካም ብሎ ማሰብ መልካም ማያደርገውም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ምን ይላሉ كل بدعة ضلالة وإن رآها الناس حسنة ቢድዓ ሁሉ ጥመት ነው ሰዎች መልካም ነው ብለው ቢያስቡትም አሉ ደህና ነው ብለው ቢያስቡትም መልካም ንያ ጥፋትን ጽድቅ አያደርግም ስለዚህ ስራው ተቀባይነት ይኖረው ዘንድ ከረሱል ሰለላሁ ዐለይሂ ወሰለም ፈለግ ሱና ውስጥ መሰረት ያለው መሆን ይኖርበታል ማለት ነው በሌላ የነሳኢ ዘገባ ላይ ተጨማሪ ቃል አለ وكل ضلالة في النار ጥመት ሁሉ ደግሞ የሳት ነው ወደ ሳት ነው የሚወስደው ይላል ጥመት ሁሉ ደግሞ ወደ ሳት ነው እሺ ርዕሳችን ጋር እናገናኘው ምንድነው የሚተሳሰረው የሚገናኝበት ነጥብ الامر بالمحافظه على السنه وادابها ሱናንና የሱና አደቦችን መጠበቅን መከታተልን አጥብቆ መያዝን የሚመለከት ርዕስ ነው ስለዚህ ቀጥተኛ የሆነ ግንኙነት ነው ያለው فعليكم بسنتي وسنة الخلفاء الراشدين كذيام وإياكم ومحدثات الأمور
በውስጡ ቀጥተኛ የሆነ መልእክት አለ ማለት ነው ርዕሱ ጋር በተያያዘ الثالث ሶስተኛ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملكتني عنده بلا ولا أبو هريرة كل أمتي يدخلون الجنة ህዝቦቼ በሙሉ ጀነትን ይገባሉ አሉ إلا من أبى እምቢ ያለ ሲቀር قيل ومن يأبى يا رسول الله ማን ነው እምቢ የሚለው የአላህ መልእክተኛ ሆይ ተብለው ተጠየቁ قال በዚህን ጊዜ እንዲህ አሉ من أطاعني يتاززኝ دخل الجنة جنة ይገባል ومن عصاني ያመፀኝ አልታዘዝም ያለ ደግሞ فقد أبى በርግጥም እምቢ ብሏል ጀነትን አልገባም ብሏል رواه البخاري ቡኻሪ የዘገቡት ሐዲስ ነው እዚህም ላይ ያለው የረሱል ሰለላሁ ዐለይሂ ወሰለም كل أمتي يدخلون الجنة إلا من أبى የሚለው ሱናቸውን መጠበቅ ትእዛዛቸውን መጠበቅ ጀነት ለመግባት ቀጥተኛ ሰበብ እንደሆነ ከዚህ ማፈንገጥ ወደ ጀነት ተጠርቶ እምቢ ማለት ግብዣውን መመለስ እንደሆነ እየተነገረና ያለው كل أمتي ህዝቦቼ በሙሉ ሲሉ ኡመተ ዳዕዋ ወይስ ኡመተ الإجابة የትኛው ነው የተፈለገው የረሱል ሰለላሁ ዐለይሂ ወሰለም ኡማ ተብሎ ሲገለጽ እንደያገባቡ ሁለት መልእክት ሊይዝ ይችላል አንዱ ኡመተ ዳዕዋ ጥሪው የሚመለከተው እሳቸው የተላኩበት ኡማ ሙስሊሙም ሙስሊም ያልሆነውም ሁሉንም የሚመለከት ነው ይሄ ኡመተ ዳዕዋ ይባላል ጥሪው የሚመለከተው ህዝብ በሌላ በኩል ደግሞ ኡመተ الإجابة ጥሪያቸውን ተቀብያለሁ የሚለው ህዝብ ኡመቲ እያሉ ሲገልጹ አንዳንዴ የሚፈለገው ይሄኛው ነው ለምሳሌ ቀደም ብሎ የተገለጸውን ሐዲስ አስተውሉት وإنه من يعش منكم فسيرى اختلافا كثيرا ብዙ ዝግብን ያለ ማን ውስጥ ህዝባቸው ውስጥ ሙስሊሙ ውስጥ ኡመተ الإجابة ውስጥ ማለት ነው ኡመተ الإجابة እና እዚህ ጋር የተፈለገው የትኛው ኡማ ነው كل أمتي يدخلون الجنة إلا من أبى እምቢ ያለ ሲቀር የሚለው ቃል አስተውሉት ሁሉንም ይመለከታል ስለዚህ ኡመተ ዳዕዋ ጥሪው የተደረገለትን ሁሉ ስለዚህ እምቢ የሚለው በኩፍር ሊሆን ይችላል አንዳንዱ እስከ ክህደት የደረሰ እስከ ንፍቅና የደረሰ ሊሆን ይችላል ይሄ አሻፈረኝ አልፈልግም አልገባም ያለ ነው ጥሪውን ከተቀበለው ውስጥም ራሱ ምላሹ የሚሰጥበት መጠን ይለያያል ሁሉም የሥራውን የዘራውን ያጭዳል ማለት ነው እሺ ይሄ አላህ Subhanahu Wa Ta'ala ለባሮቹ ምን ያህል አዛኝ እንደሆነ መልእክተኛውን ሰለላሁ ዐለይሂ ወሰለም ማመጽ ማለት የአላህን እዝነት መመለስ እንደሆነ ከሐዲስ እንወስዳለን الرابع አራተኛ عن أبي مسلم كأبو مسلم تيزو وقيل أبي إياس سلمة بن عمرو بن الأكوع رضي الله عنه أن رجلا عند سوالو سلمة بن عمرو بن الأكوع عند سو أكل بلا عند رسول الله صلى الله عليه وسلم كالله ملك تنيازنت بشماله بقراجه فقال كل بيمينك بكأنه بلالوت قال لا أستطيع ألتشل مالاجه قال لا استطعت أتشالالوت ما منعه إلا الكبر كرات جالك لك لو مهن كما ترقالوا فما رفعها إلى فيه فما رفعها على نساتم دقم الجن إلى فيه وداءه دقم على نساتم الجن الرقج رواه مسلم يزقبت حديثنا بزي حديث وسط ملكتنيو صلى الله عليه وسلم سنة اندي تبك እያስተማሩን ያሉት መመገብ በቀኝ እጅ ብቻ መሆን አለበት ዋጅብ ነው ይሄ ግዴታ ነው በሸይጣን እንዳንመሳሰል ተነግሮናል ራሱን ችሎ ወደፊት ይመጣል አዘዙ ይችላል ከመቻሉ ጋር لا استطيع አልችልም ብሎ አሻፈረኛል እየቻለ በዚህ መልኩ ምላሽ ሰጠ ለዚያም ነው ما منعه الا الكبر ያሉት ሰውየው አቅቶት አይደለም እንቢታ ነው በዚህን ጊዜ لا استطعت አትቻል ብለው ተራገሙ መልእክተኛው ሰለላሁ ዐለይሂ ወሰለም ስለዚህ ርዕሳችን ጋር እናገናዝም ምንድነው የተፈለገው ሱናን መቃረን በተለይ በዚህ መልኩ ሲሆን ውርደትን ያስከትላል አደጋን ያመጣል
ይሄንን ወስዳለን ሌላ በቀኝ እጅ መብላት ዋጅብ እንደሆነ አንዳንዶች ዋጅብ አይደለም ይላሉ ነገር ግን መረጃዎቹ የሚጠቁሙት ዋጅብነትን ነው እንዲህ አይነት መረጃ ሌሎችም ወደፊት የሚመጡ አሉ የሚጠቁሙት ከዋጅብነት አውርደን አይ استحبابን እንጂ ግዴታ አይደርስም ምንልበት ሁኔታ የለም በግራው የሚመገበው ሸይጣን ነው እየተባለ አይ ሙስተሐብ ነው አይባልም መረጃዎቹ ጥብቅ ናቸውና እሺ ሌላ ከሐዲሱ የምንወስደው መልእክት አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም ዱዓአቸውን መቅቡል አድርጎ እንዳከበራቸው እርግማናቸው ወዲያው ነው ተግባራዊ ሆኖ እዛው ይታየው الخامس أمستኛ عن أبي عبد الله النعمان بن بشير رضي الله عنهما كنعمان بن بشير تيزو استاچونم أباتاچونم الله يوددلاچونا قال اندهالو سمعت رسول الله صلى الله عليه وسلم يقول ملك تنياون اندي سيلو سمچالو لا تسون صفوفكم يا صلاه صفوچاچون سلفوچاچون برغطم تاستكاكلالاچو او ያለበለዚያ ግን ለይخالفن الله الله ይለያያል بين وجوهكم በፊቶቻችሁ መካከል ሌላ ዘገባ ላይ እንደተጠቆመው بين قلوبكم በልቦቻችሁ መካከል ልቦቻችሁን ይለያያል ፊቶቻችሁን ይለያያል መሐላችሁ ልዩነት እንዲነግስ ያደርጋል متفق عليه ቡኻሪና ሙስሊም የተስማሙበት የዘገቡት ሐዲስ ነው وفي روايه لمسلم በሌላ የሙስሊም ዘገባ ላይ ደግሞ كان رسول الله صلى الله عليه وسلم يا الله ملكتኛ ነበሩ يسوي صفوفنا ሰልፎቻችንን ያስተካክሉ ነበር حتى كأنما يسوي بها القداح ቀስቶችን እስከሚያስተካክሉ እስከሚመስሉ ቀስት ገና ብረት ጫፉ ላይ ከመስተካቱ በፊት ጫፍና ጫፉ ሪሻ ላባ ይታሰርበታል ኢላማውን ጠብቆ ቀጥ ብሎ እንዲሄድ ማለት ነው ያ ከመደረጉ በፊት በደንብ አድርጎ ተሽሎ ተጠርቦ ይዘጋጃል እኩኩል ተደርጎ በስርዓት ተስተካክሎ እንዲጓዝ የሚያደርገው ቅርጹ ካልተጠበቀ ኢላማውን ላይ ጠብቅ ሲጓዝ ቀጥ ላይ ይችላል ይሄ እንዳይሆን በስርዓት ይዘጋጃል ይስተካከላል ልክ ቀስቶችን እንደሚያስተካክሉት ሶፎቻችንን አቋቋማችንን አንዱ ወጣ አንዱ ገባ እንዳይል ያስተካክሉ ነበር حتى اذا راى እስከሚያውቁ ድረስ أن قد عقلنا عنه ከሳቸው እንዳወቅን እንደተረዳናቸው እስከሚያውቁ ድረስ እስከሚያስቡ ድረስ ሁሌ ይከታተሉን ነበር ثم خرج يوما ከዛ አንድ ቀን ወጡ ስለዚህ እያንዳንዱን ኢማሙ የሚያስተካክለው በየለቱ ላይ ሆነ ይችላል ማለት ነው ተረድተዋል ብሎ ካቆመ ምን ሊያደርግ ይችላል አስተካክሉ ብሎ አስተውሶ ሊቆም ይችላል فخرج ثم خرج يوما ከዛ አንድ ቀን ወጡ فقام قوموا حتى كاد أن يكبر تكبيرا ليادرغ الله أكبر ليلو اسكميقرب درس فرأى رجلا عندن سو تملكتو باديا صدره درتو وطابلو الكسوفو فقال بذهن غزي انديالو عباد الله እናንተ አላህ ባሮች ሆይ ለተሰውነ صفوفكم صفوቻችሁን ሰልፎቻችሁን ታስተካክላላችሁ ማሳሰቢያ ማስፈራሪያ ነው ያለው أو لا يخالفن الله بين وجوهكم يكالو هنا جن بفيتوچاچو مكاكل ነው الله የሚያዛዙረው ብለው አስፈሪ የሆነ ነገር ተናገሩ ምንድነው የተፈለገው መልእክቱ በመካከላችሁ ጥላቻና ልዩነት የልብ መራራቅን ያነግሳል ስርዓት የማይኖር ከሆነ እሺ አሁንም ርዕሳችን ጋር እናገናዝበው ርዕሱ ሱናን መጠበቅን የሱና አዳቦችን መጠበቅን የሚያዘነው በተመሳሳይ እዚህም ላይ ሱናን መጠበቅ አንድነትን እንደሚያስገኝ ከሱና በዛሂር እንኳን መራራቅ መለያየት መኖር በሂደት የልብ መራራቅ እንደሚያስከትል እየጠቆሙ ነው ሶፍ ማስተካከል የዛሂር ልዩነት ነው ያለው አንዱ ወጣ አንዱ ገባ አለ ሰዎች ነገራቸው በተመሳሰለ ቁጥር ልባቸውም እየተቀራረበ ነው የሚሄደው ابن تيمية رحمه الله من ይላሉ ከዚህ ጋር ውጫዊ የሆነ መመሳሰል የውስጥ መቀራረብን ያመጣል የሚለውን ሲያብራሩ አንድ ሰው ካገሩ ሩቆ ሌላ ሀገር ሲሄድ ሲኖር የሱ አይነት አለባበስ በጥምጣሙ ሊሆን ይችላል የሚመስለው ሲመለከት ከተሰበሰበው ህዝብ መሃል ልቡ ትኩረት ወደዛ ነው የሚሆነው
የሱ አይነት አለባበስ ህፃናት ወላጅ እጃቸውን ይዞ እየሄደ ከብዙ ህዝብ መሃል አይናቸው ወዴት ያተኩራል? ወደ ህፃናት ነው የሚያተኩረው ወደሚመስሏቸው ሴቶች አለባበሳቸውን የሚመስሉ ሴቶች ላይ ለምሳሌ የበለጠ አይናቸው ትኩረታቸው ወደዛ ይሆናል። ሰው በሆነ ነገሩ በውጫዊ ቅርጹ ራሱ የሚመስለውን ይበልጥ ትኩረቱ ይሳብበታል እና ውጫዊ የሆነ መመሳሰል ለልብ መቀራረብ የራሱ አስተዋጽኦ አለው፣ የራሱ ድርሻ አለው ማለት ነው። ሶፋችን ይሄ አንድ ምሳሌ ነው። ነብዩ ሰለላሁ ዐለይሂ ወሰለም እየጠቆሙ ያሉት ደጋግመው ያሳሰቡበት ነው። አደራ ነው ሶፍ ማስተካከል። ዛሬ የምንዘናጋበት ነው። ሶፍ ማስተካከል ሲባል ሁለት ነገር ሊይዝ ይችላል። አንደኛ ቀጥታ ማድረግ ማለት ነው። አንዱ ወደፊት አንዱ ወደ ኋላ እንዳይሆን፣ ጣት አይደለም እናስተካክለው ብዙዎቻችን እንደምናደርገው መሆን ያለበት ቁርጭምጭሚታችን ነው መስተካከል ያለበት። ያለበለዚያ ያንዱ እግር ረጅም ነው ያንዱ እግር ትንሽ ነው። በጣቱ የሚያስተካክል ከሆነ እግሩ አጭር የሚሆነው ወይ ህፃን ካለ መሃል ላይ የት ነው የሚሆነው? ወደፊት ይሄዳል ማለት ነው። ወደፊት ይሆናል። እግሩ ረዘም የሚለው ደግሞ ወደ ኋላ ይሆናል። ስለዚህ መታየት ያለበት መስተዋል ያለበት ቁርጭምጭሚታችን ነው። በርግጥ ብዙ ልዩነት ላይ ፈጥር ይችላል በአማካይ የሚቀራረብ ነገር ስላለ። ስለዚህ አንዱ ቀጥታ መሆኑ ነው መስተካከሉ አቋቋማችን። ሁለተኛ መሃላችን ክፍተት እንዳይኖር። አንዳንዱ ስትጠጉት እየሸሸ ይሄዳል፣ አሁንም ሲጠጉት ይሸሻል። ስለዚህ መጠጋጋት ያስፈልጋል መሃል ላይ ክፍተት እስከማይኖር። ነገር ግን የሰው ልጅ እግሩ በተፈጥሮ ምን አለው? የሆነ ያክል ሸፈፍም ይላለው እያንዳንዳቸው። ስለዚህ እናስተካክላለን ብለን ወደ ቂብላ መዞር ያለበትን ወደ ውስጥ የሚያደርጋለን። እንደዚያ መሆን የለበትም። ቂብላ አቅጣጫ ጣቶቻችን ወደ ቂብላ ነው መዞር ያለባቸው። የእግሮቻችን ጣቶች ወደ ቂብላ ነው መዞር ያለባቸው። ስለዚህ ከኋላ ተረከዝ አጥብበን ጣቶቻችን ማስፋት ወይም በተቃራኒው መሆን የለበትም። እግራችን ከተነካካ በቂ ነው። መሃል ላይ ክፍተት እንዳይኖር የሚታገላል እስከሚረግጥ የሚደርስ አዳ እስከሚያደርግ የሚደርስ ይሄ ተገቢ አይደለም። ልክ ሊኖረው ይገባል ማለት ነው። እና ሶፍ ማስተካከል ጥብቅ የሆነ ሱና እንደሆነ ከዚህ እንወስዳለን። ይህንን ሱና እና መሰል ሌሎችን ሱናዎችን መጻረር ትዕዛዝ መጣስ በራሱ ለልዩነት እንደሚጋብዝ ከውስጡ መልእክት እናገኛለን ማለት ነው። ሌላ ከሐዲሱ የምንወስደው መልእክት ኢማም የሆነ ሰው ወደ ሶላቱ ከመግባቱ በፊት ሶፍ እንዲያስተካክሉ ሰጋጆችን ማስታወስ እንደሚገባ፣ አንዳንዴ ሲያስፈልግ ወደ ኋላ መለስ እያለ ሁለተኛ ሶስተኛ ሶፍ ራሱ ወጣ ብሎ ሊያስተካክል ሊያቃና ይችላል። ብዙ ክፍተት ይኖራል ተብሎ ከታሰበ በዚህ መልኩ ሊያቃና ይችላል። ነገር ግን ሰዎች በደንብ ተረድተዋል ተብሎ ከታሰበ ወይም ደግሞ በአሁኑ ሰዓት የምንጣፍ መስመሮቹ በራሱ ብዙ ያገዛሉና ይሄን ካስተዋለ አስታውሶ ሊቆም ይችላል ማለት ነው። አስታውሶ ሊቆም ይችላል። እግረ መንገድ አብረን የምናነሳው ህፃናትን መስጂድ ይዞ የሚመጣ ሰው አንደኛ መረጋጋት የሌላቸውን ልጆች መስጂድ ይዞ መምጣት አይገባም፣ አይፈቀድም። እንደፈለጉ ሶፍ እያተራመሱ ሰጋጆችን የሚበጠብጡ በድምጻቸው በእንቅስቃሴያቸው መረጋጋት ከሌላቸው ይዘነው ከጎናችን የሚቆም ከሆነ ይለማመጥ አብሮ እዛ አብሮን የሚንቀሳቀስ ከሆነ። ከዛ ውጪ ግን መረጋጋት የሌለውን ልጅ ሶፍ መሃል ክፍተት ይፈጠራል። ሰዎች ሲጠጉ መጥቶ ያስቸግራል። ካልሆነ ከነ ክፍተቱ ይሰገዳል። ይሄ ደግሞ አይፈቀድም። ስለዚህ የምናመጣቸው ልጆች ምን አይነት ልጆች ናቸው? ቢቻል ተምይዝ እስከሚደርሱ መተው እስከሚለዩ እስከሚያገናዝቡ ድረስ። ከዛ ቀደም ብሎም መረጋጋት ማስተዋል ያላቸው ከሆኑ እየተንቀሳቀሱ ወይም በድምጻቸው የማይረብሹ ከሆነ ከጎናችን ለቀናቸው ወደ ኋላ አንድ ላይ ከተሰባሰቡ እርስ በርስ መጫጫ መረባበሽ መሳሳቅ ነው የሚኖረው። ስለዚህ ሁሉም ልጁን ከጎኑ ነው ማድረግ ያለበት። ይዞ ከመጣ ከጎኑ አድርጎ እንዳይረብሽ ይከታተላል ማለት ነው። እና ሶፎችን ማስተካከል አብሮ የመጣ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ይከታተሉ ነበር። እሺ السادس ስድስተኛው ሐዲስ በዚህ ርዕስ ስር عن أبي موسى رضي الله عنه قال كأبو موسى الأشعري تيزو الله يودد الله شونان ديه بلوال أبو موسى الأشعري سمعتشو ما النبر سمعتشو أسلفنا مراجعة يا رجعتشو قراءة زمو لم يدم سوالا كتاب يزوي ميكتاتل كهنا كتاب سايز كم ميكتاتل قال عندما هون يلبت كتاب يتيازو
ውስጡ ያለውን ምክር በደንብ ለመያዝ ከሆነ ቃላቱንም ጭምር ሐዲስ ስንማር ኪታብ ስንማር የመጀመሪያ ስራችን የቃላቱን ትርጉም መያዝ ነው። ምክንያቱም መልእክቱን ለመገንዘብ መሰረቱ እሱ ስለሆነ ማለት ነው። ቃላትን እንይዛለን አንድ። ሁለተኛ የቃላቱን ትርጉም እንይዛለን። ረሱል ሰለላሁ ዐለይሂ ወሰለም ቋንቋ አይደለም እያስተማሩ ያሉት እነዚህ መልእክቶች ሲናገሩ መልእክት ነው እያስተላለፉ ያሉት። ቃላቱ ላይ ብቻ ተኩረን የሚፈለገው ጭብጥ ምንድነው የሚለውን መዘንጋት የለብንም። መልእክቱን እንወስዳለን። ሶስተኛ ስራችን በሆነ ርዕስ ስር ሐዲሶች እየቀረቡ ያሉት ከቀረበው ርዕስ ጋር የሚገናዘቡበትን ነጥብ ማግኘት አለብን፣ መለየት አለብን። ስለዚህ ኪታብ ስንማር መለስ ይያል ቢቻል ከመምጣታችን በፊት የሆነ ያክል ገረፍ አድርገን መምጣት። ምክንያቱም ስንገነዘበው ስንከታተለው አንድ ግር ያለን ቦታ ካለ ለመጠየቅ ይመቻል። በተሳሳተ መልኩ የተረዳነው ካለ ማብራሪያውን እናያለን። ተጨማሪ ነገር ሊኖር ይችላል። ሁለተኛ ከዛ ስንመለስ ከደርስ መልስ ደግሞ እንደገና መለስ ይያልን ሙራጃዓ ማድረግ አለብን። ሙጣላዓ ማድረግ ማጥናት ያስፈልጋል። ቢቻል ሸርሕ ይዞ አንድ ሸርሕ ይዞ በሸርሑ መልእክቱን በደንብ አድርጎ ማየት ያስፈልጋል። አብሮን የሚዘልቀው እንደዛ ሲሆን ነው። ያለበለዚያ ለዕለት ለጊዜው ብንጠቀምበትም ቀስ እያለ ከልባችን እየደበዘዘ እየተረሳ ሊሄድ ይችላልና ሙራጃዓ ማድረግ ይኖርብናል፣ ሙጣላዓ ማድረግ ይኖርብናል። እሺ ወደዚሁ ስመለስ አቡ ሙሳ አልአሽዓሪ ሐዲሱ አስተላላፊ አብዱላህ ኢብኑ ቀይስ ስማቸው ምን አሉ? احترق بيت بالمدينة መዲና ውስጥ ቤት ተቃጠለ። على أهله በውስጡ በሚኖሩ ሰዎች ላይ ከነሰዎቹ ተቃጠለ። من الليل يعني في الليل በሌሊት ውስጥ ቃጠሉ ደርሶ ሰዎቹ በዛው ተቃጠሉ። فلما حدث رسول الله صلى الله عليه وسلم ለአላህ መልእክተኛ በተነገሩ ጊዜ بشأنهم በጉዳያቸው በሰዎቹ ሁኔታ ሐላቸው ሲነገራቸው قال እንዲህ አሉ إن هذه النار ይህች እሳት عدو لكم ጠላታችሁ ነች፣ ለእናንተ ጠላታችሁ ነች። فإذا نمتم በተኛችሁ ጊዜ ማለት ልትተኙ በተዘጋጃችሁ ጊዜ فأطفئوها أطفات عنكم كنانت أطفات متفق عليه بخارينا مسلم يتسمعوا يزقبوا حديثنا እሺ በዚህ ሐዲስ ውስጥ ቀዳሚው ነጥብ ርዕሳችን ጋር ማገናዘብ ሱነው መያዝ ያለብን መልእክተኛው ሰለላሁ ዐለይሂ ወሰለም ካስተማሯቸው ሱናዎች ውስጥ አንዱ እሳቶችን ሰው ወደ መኝታ ሲሄድ ለመተኛ ሲዘጋጅ እሳትን ማጥፋት እንደሚገባ ይህን ሱና እንወስዳለን። ይህን አለማድረግ ለአደጋ ሊያጋልጥ እንደሚችል ይህን እንወስዳለን። ሌላ አብረን የምንወስደው መልእክት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? إن هذه النار عدو لكم ይህች እሳት ጠላታችሁ ነች ማለት መጥፊያችሁ ነች፣ የመጥፊያ ሰበባችሁ ትሆናለች ለማለት ነው። ይሄ ነው ጠላታችሁ ነች ሲሉ መግለጽ የፈለጉት እንጂ እሳት እዝነትም ነች፣ እዝነት ነች። በገጠር ሰዎች እሳት ሲጫጫሩ ጎረቤት ጋር ሄደው ምን ብለው ይጠይቃሉ? ረህመት አላችሁ ብለው ይጠይቃሉ። እሳቱን ማለት ነው። እንደዛ እያሉ ይጠይቃሉ። የሚያውቃል እንደዚህ እሳት በእርግጥም ረህመት ነች። በምን በኩል መጠቃቀሚያ ከመሆኗ የተነሳ ምግብ ለማዘጋጀት፣ ሙቀት ለማግኘት፣ ለማብራት ከዛ ያለፈ ወሳኝ የሆነ መልእክት አላት። ጀሃነምን ታስታውሳለች። የጀሃነምን እሳት ታስታውሳለች ሰዎች እንዲፈሩ። በዚህ በሚገጥመን ቃጠሎ የሚሰማን ስሜት አደጋው አኺራን እንድናስብ ያደርገናል፣ እሳትን እንድንፈራ ያሳስበናል። እና ብዙ መልእክት ስላላት ከአላህ ረህመት ውስጥም ነች። በሌላ በኩል ደግሞ አደጋም ትሆናለች። ጠላት የተባለችው በዚህ ጃኒብ ነው። إن هذه النار عدو لكم ጠላታችሁ ነች። فإذا نمتم فأطفئوها عنكم ስትተኙ ጊዜ አጥፏት ከናንተ። ስለዚህ ሰዎች ከመተኛታቸው በፊት በአሁኑም ሰዓት ከእንዲህ አይነት እሳቶች ባሻገር መብራቶችን አደጋ ሊያጋልጥ የሚችል ስቶቭ ሊሆን ይችላል። ከሰል በአሁኑ ሰዓት አደጋ እያደረሰ በብዛት ያጋጥማል። ቅዝቃዜ በሚጨምር ሰዓት የመሳሰሉ ነገሮች ላይ ጥንቃቄ ማድረግ እንደሚገባ ይሄ ሐዲስ መነሻ መልእክት አለው ማለት ነው። ሌሎችም
በመዘናጋት አደጋ ሊያደርሱ የሚችሉ ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ከሐዲሱ ሌላ የምንወስደው መልእክት ለኡመታቸው ለህዝባቸው አኺራዊ የሆነ መልእክት ብቻ አይደለም በዱንያዊ ጉዳያቸውም ላይ ጉዳት እንዳይገጥማቸው ይጨነቁ እንደነበር ከሐዲሱ እንወስዳለን። ያሳስቡ እንደነበር ለዚያም ነው إن هذه النار عدو لكم ያሉት ለዱንያዊ ህይወታቸው ላይ አደጋ እንዳይገጥማቸው ያሳስቡ ነው። ይህንን የሚደግፉ በርካታ መረጃዎች አሉ። ሰዎች ለዱንያዊ ጉዳያቸውም ላይ እርስ በርስ እንዲደጋገፉ አደጋ እንዳይገጥማቸው የተናገሩባቸው መልእክቶች ማለት ነው። እዚህ ላይ ይበቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك